በዓለም ዙሪያ ያላችሁ የአባቴ ድንኳኖች እንግዲህ እግዚአብሔር አምላክ ይባረክ። የክርስቶስ ኢየሱስ ትንሣኤ ምክንያት በማድረግ እስር ቤት ያሉትን አሁን ልንጎበኝ እየሄድን ነው። ራ ይዘናል፣ ቀሪቦ ይዘናል። እንዲሁም ደግሞ ስጋ አዘጋጅተን ትንሽ ቢሆንም ይዘን እየሄድን ነው። እንዲሁም ደግሞ እነዚህ የቤተ ክርስቲያናችን አገልጋዮች ናቸው። ከነሱ ጋር እየሄድን ነው። ኢየሱስ ጌታ ነው። ከኔ ጋር ኢየሱስ ጌታ ነው እና ይህን ትንሣኤ በዓል ስናሳልፍ ወይም ስናከብር ለሌሎቻችሁ መልእክት አለኝ። በዓለም ዙሪያ ያላችሁ ኢየሱስ ክርስቶስ በቀራንዮ በመስቀል ላይ የከፈለልን ዋጋ ትልቅ ስለሆነ እኛም ደግሞ የተከፈለልን ዋጋ በማሰብ ከሌሎች ጋር በፍቅር እንድናሳልፍ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ቃል ዮሐንስ 15:13 እንዲህ ይላል፣ ነፍስን ስለ ወዳጆች ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም። ኢየሱስ ጌታ ነው። ስለዚህ ኢየሱስ ምን ብሏል? ተነስቷል። ኢየሱስ ሲነሳ እኛም ጉዳይ አብሮ ተነስቷል። እናመስግንና እንሄዳለን። እግዚአብሔር ሆይ ክብር ለአንተ ይሁን። እንሄዳለን። ከፊታችን ቅደም። ይህንን ምግብ በበሉ ጊዜ እስር ቤት ያሉ በኢየሱስ በውስጣቸው ስለ አንተ ሞት ትንሣኤ እንዲያስቡ በኢየሱስ እጸልያለሁ። የዘላለም አምላክ እግዚአብሔር ማደሪያ ይባረክ፣ ዙፋን ይባረክ። አሁን እንሄዳለን። ከፊታችን ቅደመን። ሊቀድመን የሚፈልግ የጠላት እጅ በኢየሱስ ይመታ። ይህን ሁሉ እንድናደርግ በገንዘብ በተለያየ ነገር ከጎናችን የቆሙ እንዲህ ያስተናገዱ እንዲህ የለፉ እግዚአብሔሩ በበረከት አንተ ባርካቸው። እንደ ባለጠግነት መጠን በክርስቶስ ኢየሱስ ባርካቸው። ሁሉ ለክብር ይሁን። እግዚአብሔሩ በምናደርገው ሁሉ ክብር ተጠቅልሎ በዙፋኑ ለአንተ ይሁን። እዛ በእስር ቤት ውስጥ ያሉ የሚጠብቁ ፖሊሶችን በኢየሱስም ይባረኩ። ይህን በበሉ ጊዜ በናዝሬቱ በኢየሱስ በነፍሳቸው ላይ አንድ ነገር እንዲሰራ ፍቅር እንዲሰራ ጸልያለሁ በኢየሱስም። ለእኛም ደግሞ እግዚአብሔር አምላኩ ከዚህም በላይ አሁን አቅም እንድሰጠን ለዘላለም